ደግሞ እንደዚሁ ደግሞ 14 እየተጨመረ እየተደለበ ተጥፎ አያልቅም። ይሄ ሰው የብቻው ነው። እንዲህ ነው የመንፈስ ጀነት። አላህን እናያለን። የኑር እዛው ላየብሁን አና ተዛይ ትንሽ እንኳ አንድ ሰከንድ እንኳ ተሷ ወደ ሌላ ኢንትቃል የሚሆን አይፈልጉም፣ አይወዱም። እዛቸው ነው የሚዘወተሩት። أعوذ بالله من الشيطان الرجيم إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا خالدين فيها لا يبغون عنها حولا قل لو كان البحر مدادا لكلمات ربي لنفد البحر قبل أن تنفد كلمات ربي ولو جئنا بمثله مددا قل إنما أنا بشر مثلكم يوحى إلي أنما إلهكم إله واحد فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا يقول سبحانه عز وجل إن الذين آمنوا وعملوا الصالحات إن الذين آمنوا يأمنوا سوج إيمان قديتانو لسرا وعملوا الصالحات بقو سرا يمسروا نبي بعززت يمسروا كانت لهم لنسو بيتشا تهنالج جنات الفردوس فردوس يمتبالو جنة لنسو نات لنسو بيتشانو إيمان يللو سو بزا قدي ما يزورم كانت لهم ያለው ላም الاختصاص ይሉታል። ለነሱ ብቻ የተለየ ነው። ጀናቱል ፊርደውስ ይሉታል። ፊርደውስ ብሎ ማለት በጣም አትክልቱ የሞላ አትክልት ብዙ ነው አይነቱ። ሙዝ አትክልት ነው፣ ወይን አትክልት ነው፣ ተምር አትክልት ነው፣ ትርንጎ ምናምን ተቆጥሮ አያልቅም። በየአይነቱ ያለ አትክልት ያለበት አገር ፊርደውስ ይባላል። ደሞም አሉ እቺ ፊርደውስ ብሎ ማለት ምን አሉ ነቢያችን? አልፊርደውስ ረብወቱል ጀነቲ ጀነት ውስጥ ያለ ከፍተኛ ቦታ ነው ይላል። ከፍተኛ ቦታ ዙሪያው ያለው ዝቅተኛ ይሆንና ዙሪያውን ያለው ሜዳ ይሆንና ላይ ጉባ የሆነችው ቦታ ረብዋ ይባላል። ረብዋ ብሎ ማለት ወይ ተልም ይሉታል፣ ረብዋም ይሉታል። በጣም ትልቅ ተራራ ሳይሆን ከፍ ያለ የሆነ ጊዜ ለየት ብሎ ረብዋ ናት፣ በጀነት ላይ ያለች። ወአውሰጡሃ መካከል ላይ ያለች ናት ደግሞ። ስለዚህ እንግዲህ በጀነት ያለ ሰው ሁላ ያታላሉ። እንደ ጨረቃ ናት። አሁን ጨረቃ ደሴ ያለውም በራሱ ትክክል ነው የምትሆነው አይደለም? አዲስ አበባም ያለው በራሱ ትክክል ነው የሚሆነው። እንግዲህ ፊርደውስ የሚባለው እንደዛ ነው። ነቢዩ የሚቀመጡበት ሀገር ነው።
ረቧናት በሁሉም ላይ ተዛሐም ይላሉ። ጨረቃ ስናይ እንደማንጋፋ አሁን መንገድ ስንሄድ ችግር ሆኗል። መኪና እየተጋፋ ቆሞ ይውላል። ያ መጋፋት የለም። አሁን ጨረቃ ላይ በማየት እንጋፋለን። እንደዛ ናት፣ ሁሉም ይመለከታታል ይላሉ። ፊርደውስ ረቧናት እንግዲህ በጣም ደስ የምትል አገር ናት። ወአፍضሉሃ ተጀነትም አገር ትልቋ ፊርደውስ ናት። እንግዲህ ኢማን ኑሯቸው በጎ ስራ እየሰሩ የሞቱ ሰው አገራቸው ፊርደውስ ናት። እዛ ላይ ነው የሚቀመጡት። በጀነት ያለ ሁላ እነሱን ነው የሚመለከተው ማለት ነው። መቼም ጀነት ላይ ያለው በኒ አደም ብቻ አይደለም፣ መላኢካም አለ። አይበላም አይጠጣም፣ እኛኑ ሰላም ይሉናል። መላኢካም አለ። ሑረል ዒን የሚባሉ አሉ። እነሱም ደግሞ በኒ አደም አይደሉም። ሑረል ዒን የሚባሉ አሉ፣ ውልዳን የሚባሉ አሉ። ይሄ ሁላ እነሱን ነው የሚመለከተው ማለት ነው። የጨረቃ መሬቱን እንደምንመለከታ እንደነዚህ ነው ማለት ነው። እንግዲህ የሥራ ሸርጡ አንደኛው ኢማን ነው፣ ለአላህ ብሎ መስራት ነው፣ ኢኽላስ ይሉታል። ሁለተኛው ነቢዩ ባዘዙት መልክ ነው። እኛ ፈልስፈን አላህን በዚህ ነገር ነው የምንገዛው ታልን አይሆንም። አላህ ባለው መንገድ ነው። ምን ቢሆን የሰው ልጅ ሼኽም ቢሆን ትልቅም ቢሆን በዚህ ነው አላህ ዘንድ የሚያቃርበው ብሎ አንድ ነገር ሊያኖርልን አይችልም። የሚገርመው ነገር እነዚህ ክርስቲያኖቹ በአባስ ደረጃ አለ ህግ ሊያኖር ይችላል ይላል። እንግዲህ አለዛን በእስልምና ላይ ያለ የደረሰበት ድረስ ህግ የሚያኖረው አላህ ብቻ ነው። ዋሲጣው ነቢዩ ሙሐመድ ናቸው። ነቢዩ ሙሐመድ ደግሞ ተነግረው ነው እንጂ በራስዎ ፍቃድ አይደለም፣ ልብ ወለድ ይሆን አይደለም። ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወሕዩ ዩሓ፣ ይታዘዛሉ፣ ያስተላልፋሉ ወደኛ። እንግዲህ ሙሸሪዑ ሐቂቃ ሙሸሪ ማን ነው? አላህ ብቻ፣ ሌላ ህግ የሚያወጣ አይደለም። የሰው ልጅ ህግ ማውጣት አይችልም። ምን ፈላስፋ ቢሆን ምን የደረሰበት ደረጃ ቢደርስ። እንግዲህ የስራ አላህ ዘንድ የተቀባይ ለመሆን ኢኽላስ መኖር አለበት። ሙሽሪክ እንዳይሆን ሰውየው ሙሽሪክ ሳይሆን ሙእሚን ሆኖ ነቢዩ ባሉ መንገድ አላህ በዚህ መልክ ነው የምትገዙኝ ብሎ ባኖረው ነው። አለዛኛ ብሪግ ብለን በሌላው ነገር ልንገዛው አንችልም፣ ክልክል ነው። ቢድዓ ማለት ይሄ ነው። ቢድዓ ብሎ ማለት ዋናው አላህ ባላለው መንገድ ወደ አላህ እቃረባለሁ ያንሎ ቢድዓ ሰራ ይባላል። ቢድዓ ብሎ ማለት የማይታወቅ ነገር ማለት ነው፣ ኻሪጅ ነገር። እንግዲህ ይሄ እንዲህ ይለናል። ምን ይለናል ታዲያ? ጀናቱል ፊርደውሲ ኑዙለን መስተንግዶ ናት። አላህ በጎ የሰሩትን ሰዎች ያስተናግዳቸዋል። የሚያስተናግደው በምንድነው? በፊርደውስ ነው የሚያስተናግደው። ወضيፉል ኪራሚ ላ ዩضام ይላሉ። እንኳን አላህ አይደለምና የቸር ሰው እንኳ እንግዶቹ አፍሩም። እንግዶቹ ተዝናንተው ነው የሚያድሩት። 3 ቀን ነው እንግዲህ አይደለም፣ በሸሪዓ 3 ቀን ነው እንግዲያ ማስተናገድ። ከ3 ቀን በኋላ ሂድ በለው። 3 ቀን ድረስ መስተንግዶ ነው፣ ዋጅብ ነው። አሁን ዛሬ ሆቴሉ ምናምን በዛና አንተ ዘንድ አይመጡም እንጂ ድሮ እንዲህ ያለ ስለሌለ እንግዲህ እንደዚህ ነበር። እና ታዲያ የአላህ ታዲያ የሰው የቸር የሆነ ሰውዬ እንግዶቹ እንደማያፍሩ የአላህም እንግዶች አያፍሩም። ማነው የእሱ እንግዶች? ሙእሚን የሆነ በጎ ስራ ሰርቶ የሞተ ሰው የአላህ እንግዶች ናቸው። በማን ነው የሚያስተናግዳቸው? አላህ በፊርደውስ። ይሄ እንግዲህ ይሄን ይለናል። ኻሊዲነ ፊሃ። የዱንያው እንግዲያ ስንት ነው? 3 ቀን ነው ብያችሁ አልነበረም? እዛሳ የአላህ እንግዶች ኻሊዲነ ፊሃ ዘውትር ነው፣ የተወሰነ ቀን የለም። ዘላለማዊ ነው፣ መጨረሻ የሌለው ነው። ኻሊዲነ ፊሃ ላ የብጉነ ዐንሃ ሒወላ።
ደግሞ በጣም እንወዳታለን። ያችን ፊርደውስን ሁሉ ይወዳታል። ተዛ እንኳ ሽር ተዛ የበለጠ ስለሌለ ከሌ ቦታ ሽር ልሄድ ብሎ እንኳ አያስብም። የጀነት ሰው እዛው ፊርደውስ ነው። የተሻለ ቦታ አይደለም ሽር የሚከደው የለም። እዛ ላይ እዛው ላየብሁን አና ተዛ ትንሽ እንኳ አንድ ሰከንዶ እንኳ ተሷ ወደ ሌላ ኢንትቃል የሚሆኑ አይፈልጉም፣ አይወዱም። እዛቸው ነው የሚዘወትሩት። ጀነትነቱ ይጠፋል አሉ። ሰውየው ቢሊየን ዓመት ተቀምጬ አንድ ሰከንዶ ተዛች ወጣለሁ ማለት ቀልቡ ተገባ፣ ጀነትነቱ ይጠፋል። እንደ አበደን ኗሪ ነኝ ብሎ ተዝናንቶ ነው የሚቀመጠው ዘላለም። እርጅና የለ ምን አሻ በመቆየት ማድጀት የለ ሽንት የለ ሰገራ የለ የወር አበባ የለ። አሁን እኮ እንደ ሸፈንፈን አድርጎ እንድንዋልድ ነው እንጂ አለዛን አንቃረብም ነበር። እንኳን መልከኛ አይደለም ሴትም ወንዱም ሽንት ቤትና ሰገራ ተሸከሙ የምንሄድ ነው። እዛሳ የለም እንዲያል ምንም ምራቅ እንኳ የለም። አያችሁት? ላ የብጉነ አንሃ ሂወላ እንዲህ አለች በሆነች ዘወትር የምንኖርባት የሆነች ደግሞ ምንድን ነው አላህ ሰላም ይለናል። ደግሞ የምንሰማው ይሄ ነው። ሰላም ናችሁ ይላል። ሰላም ይለናል። መላኢኮቹ ሰላም ይሉናል። እስበሳችን ሰላም እንባባላለን። ቅስም የሚሰብር ጆሮ የሚከብድ ነገር ቃላት አይሰማም። ጀነት መጥፎ ቃላት የለም። አልሐምዱሊላህ ረብል ዓለሚን ሰላም ነው። ደግሞ ተዛ በኋላ የሚገርመው ደግሞ ትልቁ ነገር የመንፈስ ጀነት ደግሞ አለ። ይሄ አካል ጀነት የአካል ቀለብ ነው። ይሄ ደግሞ የመንፈስ ጀነት አለ። ምንድን ነው የመንፈስ ጀነት? አላህን እናያለን። የኑር ወንበር ይደረደራል፣ መላኢኮቹ ይደረድራሉ። አንዳንዱ በየቀኑ የሚያያለ፣ በሳምንት የሚያያለ፣ በወር የሚያያለ እንደ ስራው አላህ ፈጣሪው። ተዚህ በላይ ደግሞ የበለጠ የለም። አሁን አንዴ ሰው ሼኹን ይወዳል አይወድም? ታዲያ ሼኹን ሲያይ ደስ ይለው የለም? ምንገዛታቸው ማዕት ይወዳሉ አይደለም? ታዲያ መንግስት ማዕት መውደድ ሼኽ መውደድ ያንን እስቲ ኸይለው አላህን ማዕት ታዲያ እንዴት ነው ደስታው? ሌላ ነገር ያንን ያህል አላህ ፈጣሪን ያህል ይሄ ታዲያ የሚገኝ ነገር አይደለም። ገባችሁ? ያሁላ ክቡር ዘበኛ መላኢካ እኮ አደዱ ይሄን አክል አይባልም። ያሁላ እንደዚህ ነው እንግዲህ አላህ እንዳለ ትልቅ የሆነን ግዙፍ የሆነን ደረጃ ነው የምናየው ማለት ነው። እንደዚህ አይደለንም እኛም እኮ እንደዚህ አይደለንም። እንደው በአንድ ክንድ የምንወረወር አይደለም። ሌላ ፍጡርን ልንገራችሁ። አሁን ፀሐይ አለች አይደለም? ፀሐይን ቁርስ ይባላል። የፀሐይ አካሏ ስሟ ምንድን ነው? ቁርስ ነው። ቁርሰ ሸምስ ይሏል። የአካሏን ለማየት የእኛ አይን አይችልም። ጨረሯን ነው የምናየው፣ ትንሽ ብርሃንን ነው የምናየው። አለዛን አካሏን ለማየት እኛና እዛ መካከል ያለ ኃይል የሚያጭበረብረው ስንት ሺህ ያስፈልገናል? ፀሐይን አሁን ባለው አይን ደረጃችን 70 ሺህ ደረጃ በዛ በአይናችን ላይ ያስፈልጋል። የአይናችን እኮ ደረጃ አለ አይደል? ዶክተር ስትሄዱ እውጭ አሁን የግራና የቀኝ እንኳ ደረጃዋ የብቻ ነው። ይሄ መስተዋቱ የተበጀው ይሄ የቀኙ ይሄን አክል ደረጃ ነው ይላል ዶክተሩ፣ ለክቶ ነው የሚሰጠን አለ። በዚህ አሁን ባለው ደረጃ ላይ ስንት መጨመር አለብን? የፀሐይን አካል ለማየት 70 ሺህ ደረጃ መጨመር አለብን። ይሄ ለፀሐይ ነው። የአርሽ የሚባለው ደግሞ ማጭበርበሩ ከፀሐይ በላይ 50 ሺህ ይጨምራል። ስንት ማለት ነው? 140 ሺህ ማለት ነው። አርሽን ለማየት በዚህ በአይናችን ለማየት 140 ሺህ ደረጃ ማግኘት አለብን አይደለም? ደግሞ አላህና እኛ መካከል ደግሞ አላህን ለማየት ደግሞ ስንት ግርዶ አለብን? 70 ሺህ ደግሞ ይጨምራል። ስንት ነው? 210 በዛ አሁን ባለው አይናችን ደረጃ 210 ደረጃ መጨመር አለበት። የዛን ጊዜ ነው እንግዲህ ጀነት ላይ ያለው ሰው አሁን ዝል ላይ ታለው የአይኑ ኃይል ስንት ነው?
10 ሺህ እንግዲህ የዱንያ ሰው ነው ሌላንን ማለት ሌላ ነው። ይሄን እንዲያናጣ ዱዓ አልኩ። ገባችሁ አይደል? ይሄ ነው ምሳሌ ነው። ይሄ ደግሞ አሁን ይሄ እንደዚህ አድርገው የሚነግሩን በምናቀው ለማስረዳት ነው እንጂ እሱ ወላ خطر على قلب البشر በሰው ቀልብ ላይ ውል ብሎ ማቅ ነው። ጀነትና ይሄ አላህ ማያት ማለት ሌላ ነገር ነው። ለዛውም ሌላ ነው፣ ሁሉም ሌላ ነው። ባይሆን ሰውን ለመንገር ጣፋጭ ነገር ማር ማር ይላል እንላለን፣ ሱከር ሱከር ይላል። ሌላ መለኪያ የለንም አይደለም። ለዛ ነው እንጂ አለዛ የአኺራና የዱንያ አይማጣም፣ ሌላ ነው። ገባችሁ? እንግዲህ ይሄ ሰው የብቻው ነው ማለት ነው። ያው አካላችን ይመለሳል እንጂ እቺ ቀጥሎ ደግሞ እሳት የሚገባው የኡሁድ ተራራ ያከላል አንዱ ጀነቱን እሳቱን እንዲሞላ ነው ገብቶ አካሉ ትልቅ ይሄ አንዱ ድርስ ይላሉ ተራራ ያከላል ይላሉ። እንግዲህ ይሄ ነው ጀነት ማለት። እንደው ዝም ብሎ እንደው በምላስ ላይ ቀለል ያለ እንዳይመስላችሁ ሌላ ነገር ሌላ ዓለም ነው። እንኳን ያና የሚገርም ነገር አሜሪካ ያርን ጊዜ ጉድ እንዴት ያለ ሀገር ነው እንላለን። ሰው ይሰራል። ይሄ መላኢካን ስሩ አስፋፉ ብሎ አላህ ያዘዛቸው ሁለዚህ አትክልት የሚተከልበት ሀገር መላኢኮች የሚሰሩት ሀገር ነው እኮ። እሳትንም እንደዚሁ የሚያስፋፉ መላኢኮች ናቸው። አላህ በኩል ነው የሚሰራው። ታዲያ እንዴት ይሆን? እንደውም አሜሪካ የሄደ ሰው ጀነት መኖሩን ያምናል። እዛ ታለው ልቅ ለምን እዛ ስትሄድ ጅስምህን የሚፈገፍር ሌላ መሳሪያ አለ። አንተ እዛ ገብተህ የሚገርም ነገር ቴክኖሎጂ አለ አይተውም አታውቅም። ያን ታዲያ የሰው ልጅ እንዲህ አድርጎ የሰራ የአላህማ ሌላ ነገር ነው ብለህ ታምናለህ ማለት ነው። እንግዲህ ጀነት ይሄ ነው። እንዲያመልጠን አላህ ዱዓ አድርጉ። ይሄ ነው ይለናል። እንግዲህ መርሐባ ደግሞ ሌላ ኢልም ሊነግረን ነው። ቁል ለው ካነ አልበሕሩ ሚዳደን ሊከሊማት ረቢ ለነፊደ አልበሕሩ ቀብለ አን ተንፈደ ከሊማቱ ረቢ ወለው ጅእና ቢምስሊሂ መደዳ ይላል። ምን ይለናል? ቁል ለው ካነ አልበሕሩ ባህር በሆነ አይሆንም እንጂ ማባደለው ዙሪያ ወለም የንቡት ይላሉ። ባህሩ በሆነ ሚዳደን መጻፊያ ብዕር በሆነ ሚዳን ማለት ብዕር በሆነ ሊከሊማት ረቢ ለአላህ ቃላት ለሚናገረው ባህሩ ሁላ ብዕር በሆነ ስንት ባህር ነው ያለው? አሁን በዱንያ ላይ 7 ባህር እናውቃለን። 7 ባህር እናውቃለን። እንግዲህ ስንት ነው ሀጉር ሲባል 7 አይደለም? 7ቱ ሀጉር ሁላ በባህር የተከበበ ነው አይደል? አፍሪካ በባህር የተከበበች፣ ኢስያ በባህር የተከበበ ነው፣ አውሮፓ በባህር የተከበበ ነው፣ ላቲን አሜሪካ በባህር የተከበበ ነው። እንደዚህ እያልክ 7ቱ ሁላ በባህር የተከበበ ነው። ባህር ውስጥ ያለች የበስ ናት ሀጉር ብሎ ማለት እንግዲህ 7 ባህር አለ ማለት ነው። ትላልቅ ባህር ማለት ነው። እንግዲህ እንደ አባይ ያለውን እንደ አዋሽ ያለውን ሳንቆጥር ነው ትልቁ ይሄ ሙሒጣት፣ ይሄ ጨዋማ የሆነ ነው ሙሒጣት። 7 ባህር አይደለም? ይሄ 7ቱ ባህር ደግሞ ይሄ በመካከል ያለው ምንጩም ጉድጓዱም ውሃም ፈሳሹም ታክሎ ብዕር በሆነ ይላል ቁርአን። ብዕር በሆነ አይሆንም እንጂ ደግሞ የዚህን ያለውን ባህር ደግሞ የሚያክል ተጨምሮ ምስለው ሚዳደ ሊከሊማት ረቢ ቁል ለው ካነ አልበሕሩ ሚዳደ ሊከሊማት ረቢ ለነፊደ አልበሕሩ ቀብለ አን ተንፈደ ከሊማቱ ረቢ ወለው ጅእና ቢምስሊሂ መደዳ። ደግሞ ባህሩ የዙን አክል ደግሞ ተጨምሮበት መደድ ማለት በዚህ ላይ ደግሞ ተጨምሮበት ስንት ማለት ነው? 7 ላይ 7 ሲጨመር 14 ደግሞ እንደዚሁ ደግሞ 14 እየተደለበ ባህሩ እየተደለበ ብዕር ቢሆን የአላህን ቃላት ተጥፎ አያልቅም። ውሃው ያልቃል እንጂ የአላህ ቃላት ኒሃያ ያለው አሁን እየተናገረ ነው። አሁን እየተናገረ ቁሞ አያውቅም የአላህ ቃላት። ኩለ የውሚን ሁወ ፊ ሻእን ሱረቱ ረሕማን ላይ ኩለ የውሚን ሁወ ፊ እየፈጠረ ነው።
ይሄ ሁላ መኪና የሚንጋጋው አንዱ ወዴት ይሄዳል፣ አንዱ ወዴት ይሄዳል፣ አንዱ ወዛ ይሄዳል። በዓለም ያለው ሁሉ እያስተናበረ ነው። ሁሉን ሪዝቁንም በላኡንም ሁሉንም እያስተናበረ ነው። አንድ ቀን ተንግግር ቆሞ አያውቅም። ባህሩ ሁላ ብዕር ሆኖ የአላህ ቃላት ቢጣፍ ብዕሩ ያልቃል። ደግሞ ዛፎች ተብሎ በአጠቃላይ ቀለም ቢሆን ቀለም ብሎ ማለት የአማራው አይደለም የአረቦቹ ነው። ቀለም ብሎ ማለት ከለል ማለት ነው በአማራ አይደለም። ብዕር ቀለም ብሎ ማለት እስክሪብቶ ማለት ዛፉ ሁላ እስክሪብቶ ቢሆን ይሄ ቤቱም ድንጋዩም ሁሉም እስክሪብቶ ቢሆን የአላህን ቃላት ጥፎ በቃ አልቅም። አላህ ይናገራል። ኩለ የውሚን ሁወ ፊ ሻእን። አንድ ዳህርይ የሚባል ነበረ ኮሚኒስት የጀመረው። አንዳንዱ ሰው በማርክስ እያለ ይመስለዋል። አይደለም፣ በማርክስ አይደለም የጀመረው፣ ኢራቅ ላይ ነው የጀመረው። ጦቢዕይን ይባላሉ፣ ተፈጥሮ የሚሉ ናቸው። አላህ የለም የሚሉ ናቸው። ዳህርይን ይላቸዋል። በአቡ ሐኒፋ ጊዜ ነበሩ ዳህርይን። አንድ ሰው በጣም ዳህርይ ነው፣ ይከራከራል። ዑለማውን ላይ መንግስትን ሄድና አቅርብልኝ ያሸንፋቸዋለሁ የኔን አስተያየት ተግባር እንዲታረግ ይላል ለንጉሶቹ። ይሄድና ምን ይላል? እስቲ አላህ አለ ትላላችሁ፣ ለአላህ ለመኖር ተጨባጭ አንጡ ይላል። አይቀበልም። ቁርአን ቃል አላህ ልትለው አትችልም። ምንድን ብትለው ብቻ አይልም። ተጨባጭ ማለት ምንድን ነው ሲሉት አራት ማዋቂያ፣ በእጅ መዳሰስ፣ በአይን መታየት፣ በጆሮ መሰማት አይደለም። በእነዚህ እስቲ አላህን እንዲህ ያለ ነው ብላችሁ አንጡ ይላል። በኋላ ታዲያ እንደ ዑለማ ሁላ ተውሂድ ያመጣል። ይሄን ተጨባጭ ያመጣል። እንዴ ታላህ አላህ ይታያል። ታዲያ እንደው ማንም አይቀበልም። እንደው ሲል ማን ቀረ? ሐማድ የሚባሉ የአቡ ሐኒፋ ሼኽ ቀሩ። ሁሉን ነገር አሸነፈ። ምን ብሎ ያሸንፋል? በኋላ እሱ አቡ ሐኒፋ ሻዕኖ በሌሊት መጥተው ነው ሼኹ ላይ የሚቀሩት። በኋላ ቢመጡ ሼኽየው አስበዋል። ምን ብለዋል? መንግስቱ ልኮብዎታል ዳህርይ ጋር እንድትከራከሩ ብሎ። በኋላ ደንግጠዋል። ወይ ታመጣለህ ጨባጥ ይለኛል ወይ ታመጣለታለሁ ብሎ ደንግጠዋል። ደንግጦ ምን ሆንኩ አሉት። ኧረ ልጄ እኔ ደንግጫለሁኝ። ምንድን ነው? ዳህርይ ነው ተከራካሪ፣ ያዘዘኝ መንግስት ነው። እንዴት አድርጌ ዋጣለሁኝ? አንድ ሁለተኛ ደግሞ ዛሬ መናም አየሁኝ አሉ። ምን አየሁ? ትልቅ ፎቅ አየሁኝ። ያ ፎቅ መካከል ትልቅ ተምር ዛፍ ነው። እዛ ተምሩ በመስኮት ተንዘልዝሎ አንድ ዝንጀሮ እየመጣ ያን ፍሬ የበላ ግንዱ ድረስ በላው። አንድ ታዲያ አንበሳ ተግንዱ ወጥቶ አባረረው። ይሄንን መናም አየሁኝ አሉ። አብሽሩ እኔ ደረሰዋለሁ አሉ። ይሄን መናም ፍቀዱልኝ ልፈስረው አሉ። ይሄ ያየሁት ትልቅ ፎቅ እስልምና ነው አሉ። እስልምና ነው አሉ። ይሄ ደግሞ ትልቁ ተምር አንቱ ነው አሉ። ትልቁ ተምር ይሄ ደግሞ የተንዘለዘለው ተምሩ ይሄ የኢራቁ ዑለማ ነው አሉ። ዝንጀሮ ዳህርይ ነው አሉ። እያሸነፋቸው መጥቶ አንቱ ዘንድ ደረሰ። አንበሳት አንቱ ወጣ አይደለም እኔ ነኝ አባርልሃለሁኝ አሉ። ያሉ ጊዜ በገልጄ አሉ የታዘዝኩት እኔ መንግስት አንተን ይተቀበልሃል እንዴ? ሌላ እንደበለ ዘዴ ይፈጥራሉ። ግድ ነው። አቡ ሐኒፋ ሐኪም ናቸው በጣም። አቡ ሐኒፋ በጣም አንዳንዱ ሰው ምላሱ ይዝረከረካል። አህለ ራእይ ያለ ይሰርባቸው የለም። እሳቸው እንደ ራእይ በራእይ ያልሄዱ ሐዲስ ነው። እሰውና ዑመር ይመሳሰላሉ ይላሉ። ዑመር እኮ ቃለ ረሱሉላህ አይሉ ምን ተግባር ነው። በተግባር ትክክል የሆነውን ይሰራሉ። እንደዛ ናቸው አቡ ሐኒፋ። የሚገርም ናቸው። በኋላ ሀያ እንግዲህ አሉ በቀጠሮ ዕለት ሄዱ። እየተማሩ ሲሄዱ እንግዲህ ቦክስ ጨዋታ ታውቃላችሁ። በፊት ህዝብ ነው የሚገባው አይደል? ህዝብ ይገባል። በኋላ ነው ወታደር የሚመጣው፣ ትላልቅ ሚኒስቴር የሚመጣው ለመመልከት። እዛ ታዲያ ገና መንግስት አልመጣም፣ ህዝቡ ከቷል። እዛ እሱ ሚንበር ላይ ሆኖ ያቧርቃል። ይሄ ዳህሪ ከሌን እንዲህ አድርጌ አሸንፌ ከሌን ያሸንፍ ይፈክራል። በኋላ ጫማውን አንጡ አሉት።
አወለቁትና ሰጡት። እንዲህ አድርገው ያዙ። እሱ ምን አላለ አይደለም እንግዲህ ተሰው በላይ አይብ ነው። አረብ ሀገር ጫማ እንደዚህ አድርገው ነው የሚያዙኝ። እንዲህ አይደረግ። እንዲህ ማድረግ እንደ እናንተ በላይ ነኝ ማለት ነው ትርጉሙ። እንደዚህ አድርጎ ነው የሚያዙ። እዛ ሆኖ የጫማ እየገዛ አንተ አታወርድም ይሄን ጫማ አለው። هذه النعلة خير من رأسك አሉት። ተራስ ትበልጣለች አሉት። ከይፈ እንዲህ ትላለህ? እኔ እንዲህ ያለ ስንት ባለ ቀሚስ እንዲህ ያለ ባለ ጥምጣም ሁላ ያሸነፍኩ እኮ ነኝ እንዲህ ነኝ ያለው። ليس الأمر بالقميص ولا بالعمامة وإنما الأمر بالعلم اسأل የጠናህ እንዳለ እኔ እመልስልሃለሁ አሉት። ዘዴው እኮ ነው። አሁን ያለው ከይፈል መውጁዱ ቢላ መካን አሉት። አላህ አለ ትላላችሁ ወይት አለ ያለው ጊዜ هل تؤمن بروحك አሉት። መጀመሪያ በህይወት ታምናለህ አሉት። ህይወት አለኝ። ወይት ናት? ራስህ ላይ ናት? ልብህ ላይ ናት? እግርህ ላይ ናት? ወይ ውጭ ሁና አንተ ጋር ተገናኝታለች? ወይት ናት አሉት። ወይት ይበል አይቷት አቅ ህይወትን አይቶ አቃል። አሁን ፈላስፋውላ እየፈለጋት አጥቷል አይደል? አደናገረው ጊዜ ዝም አለ። ምን ይሉታል? እንዲህ ያለው ደሊል القطعي የሚሉትና ደሊል الإقناعي የሚሉት አፍ ማስያዝ የሚሉት ደሊል الإقناعي ይሉታል። አፍ መልስ ማሳጣት። ደሊል القطعي አስረጅ የሆነ ነገር ነው። ይሄ ደሊል አስረጅ አይደለም። ባይሆን አፍ ያስይዛል። አፉን አስያዙት። አሁን ያለው ጊዜ ዝም አለ። ቀርቶኛል አለ። ምንድነው የቀረ? መጀመሪያ የለውም መጨረሻ የለውም ትላላችሁ። እንዴት ብሎ መጨረሻና መጨረሻ የሌለው? አሁንም አንተ ቀለበት አለህ አሉት። መጀመሪያዋ መጨረሻዋ የትዋ ናት አሉት። ስዞር ትውላለህ እንጂ እንግዲህ ይሄ ጠበቃ እንግዲህ እኮ ያደናገር ጠበቃ ማለት ነው ያሉ ጊዜ አሁን ደግሞ ተደናገረው። መመለስ አልቻለም። ትንሽ ቆየና ቀርቶኛል አለ። ሰማይ ፈጥሯል፣ መሬት ፈጥሯል፣ እንጨቱን ሁላ ፈጥሮ ከብቶችን ፈጥሮ ሁሉን ነገር ፈጥሮ አብቅቷል። መላእክት፣ ጅን፣ ሰው ተፈጥሮ አብቅቷል። አሁን ምን እየሰራ ነው? በቁርአን ኩለ የውም ፊ ሸአን በየጊዜው እኔ እፈጥራለሁ እያለ የሚለው አለው። አሁንማ ነገሩ ተገላባጭ ሆነ አሉት። እኔ አስተማሪ መሬት ላይ አንተ ተማሪ ና ውረድና እነግርሃለሁ አሉት። አሉ ጊዜ ምነው አልወርድ ለዕልም ብያለ ወረደ ተንደርድሮ ሰው ቦታው ተቀመጡ። ምን አልክ አሉት። ምን እያደረገ ነው አሁን? እንደ አንተ ያለውን ተዝሃ ወረደ እኔን እዛ መጣኝ። በቀላሉ እኮ ነው እና አቡ ሐኒፋ እንዲያርገው ገላገሉት ሸኾን። እንግዲህ ገንዘብ ተከፍሎ እንዲሁም መልሱ ይላሉ። ጨዋታው ሳይጀምር አለቀ። ካሲስክሌ የሚባል ነበር። ቦክስ ሳይጀምር ይዘርረዋል። ሰዎቹ እንደገና ገንዘብ የከፈልነውን አንጡ ይላሉ። ጨዋታውን ሳናይ ነገሩ አለቀ ይላሉ። እንደዛ እና እንግዲህ ከሊማቱ ረቢ ወለው ጂእና ቢሚስሊሂ መደዳ። የአላህ መናገሩም መፍጠሩም ይኸው አንዱ ይሞታል፣ አንዱ ዛሬ ይወለዳል። ዛሬ በዓለም ላይ የሚፈጠሩ ትካ የለው ስንቱም የሚሞተው ይሄን ሁሉ አላህ ይሰራ። የሚረዝቀው የሚሞተው በመላኢካው በጅኑ በሰው ልጅ በብራብሮ ይሄን ሁሉ ተሰሩፍ የሚያደርገው እሱ ነው። አንዳንድ ድንጋይ ስፈረከሱ የሚገርም አያትላህ ስፈረከሱ ድንጋው መካከል ስል ይገኛል። ያን ማን ነው የሚቀልበው? ህይወት ነው የሚበላው አለ አላህ ይዘረዘቀው። ይሄን ሁሉ በየሰዓቱ እንቅልፍ የለው አላህ፣ መርሳት የለው አላህ፣ ማንገላጀት የለው አላህ። يخلق ما يشاء። ይሄ ነው አያችሁ አይደል? ወለው ጂእና ቢሚስሊሂ መደዳ ደው እንግዲህ የአላህ ቃላት አልቅም ማለት ነው። አያችሁ አይደል? ቁል ያ ሙሐመድ አለውት ደግሞ ሶስተኛ ደግሞ ቁል ለኡመትህ በላቸው ኢነማ አነ በሸሩን። ምን ይለውታል ቁረይሾች? አንተ ሰው አይደለህም ወይ? እንደኛው ትበላለህ፣ እንደኛው ትጠጣለህ፣ እንደኛው ሱቅ ትሄዳለህ። ምንድነው መለየነህ? እንዴት ብለህ ነብይ ትሆናለህ አንተ? ተኛ በምን ተሽለህ ነው ይለውታል። ቁል በላቸው ኢነማ አነ በሸሩ፣ እውነት ነው እኔ ሰው ነኝ እንደናንተው ምተኛ
እንደናንተው እምነቃ እንደናንተው የምታመም እንደናንተው ደግሞ ጤነኛ መሆን እንደናንተው ማገባ ሰው ነኝ። እንደናንተው ሱቅ እጄ የምገዛ በሸር ነኝ። እነማ አነ በሸሩ ምስሉኩም እናንተ የምለዩ ዋህይ እኔ ረሱል ነኝ። በዚህ ነው የምለየው እናንተ ዩሃ ኢለይ አነማ ኢላሁኩም የእናንተ አምላክ እኮ አሉ ኢላሁ ዋሂድ አንድ አምላክ ብቻ ነው እንጂ እናንተ ምናምን ሁላ እንደው ዝም ብሎ ቆሻሻን ነገር ሁላ አምላክ እያላችሁ የምትገዙት አይደለም። ሱሪያ ላይ ሴት አምላክ ናት ብሎ የሚገዙ አሉ። ሱሪያ ላይ አሉ። ሐውልት ሰርተውላል ሴቲቱ እዛ ሲደርሱ እነ ኦባማ ሐውልት ሲያሉ እንዲህ ይላሉ። ሴት ሰርተዋል። ለምን አሉ? ጀግና የምትወልደው እሷ፣ ዓሊም የምትወልደው እሷ፣ ነቢይን የምትወልደው እሷ። ስለዚህ አምላክነት ይጋባታል ብሎ ሐውልት ሰርተውላት እንዲህ የሚሉ ሰዎች ነበሩ። ደግሞ ጀርመኖች ይሄ ባንዲራቸው ላይ ያለው አሞራ እሱን ያመልኩ ነበር ድሮ። ይሄ ምን ይላል ነስር ይሉታል፣ ቀዊ ነው እሱ። እሱን የሚያመልኩ ነበሩ። እዙ ሀበሻ ላይ ድኩላ የሚያመልኩ ነበር። ድኩላ የሚባል አለ የዱር አውሬ የማይበሉ ያደን ጊዜ አይበሉም ነበር። የዛ ዘሮች ረስተውታል። ባይሆን እሱ ድሮ ያመልኩት ነበርና ነው አንድ በላም ይላሉ። ስጋው እባብ የሚያመልኩ ነበሩ። የሰው ልጅ እኮ ሱዳኖች ድመት ያመልኩ ነበር። ሰው ልጅ እኮ ማያመልከው ፀሐይ የሚያመልኩ ነበሩ። ንግሥት ሳባ ጨረቃ የሚያመልኩ ነበሩ። አረቦች ደግሞ መላእክቶችን ያመልካሉ። አላህ ጂን ጋር ተጋብቶ መላእክቶቹ ሴት ልጅ ወለደ ይላሉ። አሁን ጠፍተዋል የሉም። እንግዲህ የሰው ልጅ መፍጠር ነው። አሁን በሂንዲ ላይ ከ300 በላይ ነው አምላካቸው ብዛቱ። የሰው ልጅ እንደዚህ ነው አምላክ ያበዛል። ቁል ኢነማ ኢላሁኩም አምላካችሁ ኢላሁ ዋሂድ አንድ አምላክ ብቻ ሌላ አይደለም። ይሄ ውሸት በአፍ የፈጠራችሁት ነው እንጂ አምላክ አይደለም። ፈመን ካነ ታዲያ የሆነ ሰው የርጁ ሊቃአ ረቢሂ አላህ ጋር መገናኘትን የሚፈልግ ሰው የቂያማ ቀን አላህ ጋር ይገናኛል። ፈልያዕመል ዐመለን ሷሊሐን አንቺ ናት የምታወጠው በጎ ስራ ስራ ዐመለን ሷሊሐን ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ በአምልኮት አላህ ጋር አንዲት እንኳን እንዳታጋሩ። ታጋራህ አበቃል። ቀጥ አድርጎ አብቅቷል። እኔ እሳት ነው የማስገባው ሙሽሪክ ተሆነ በዛው ተሞተ። እንግዲህ ፈላ ዩሽሪክ ቢዒባደቲ ረቢሂ አሐዳ አንድንም ምንም እንኳ ቢሆን። ስለዚህ ምን አሉ ነቢዩ ዓለይሂ ሰላቱ ወሰላም ሶሓቦቹን ሰበሰቡና እኔ እመኑ እንግዲህ አሉ አረብ ሀገር ላይ እንግዲህ ታቦትን አትገዙም። እኔ خلاص ገልግያችኋለሁ። ታቦትን አትገዙም። ባይሆን የምፈራላችሁ 2 ሽርክ አለ። ሽርከል ኸፊይ የሚባል አለ። ድብቅ የሆነ ሽርክ ሑበት ዱንያ መውደድ። ዱንያ መውደድ አኺራ ያስተዋል። ቁርአንን ያስጠላሃል። ዱንያ መውደድ እሷ ናት የምፈራላችሁ አሉ ለሷሃቦቹ። አንዷ ደግሞ ሪያ። ሰውየው ሪያ ማለት ብሎ ማለት ምንድን ነው? ሽርከል ኸፊይ ይባላል። ሪያ ብሎ ማለት ሲሰግድ ሰውየው ሰው እንዲያየኝ ብሎ ቤቱ የሰገደው ጥሩ አድርጎ አይሰግድም። ሰው ፊት የሆነ ጊዜ ጥሩ አድርጎ ይሰግዳል። ይሄ እኮ ነው ሪያ ምልክት። ሰው ፊት የሆነ ጊዜ ጥሩ አድርጎ ይሰግዳታል። ቤቱ የሆነ ሸብ ያደርጋል። እንግዲህ ለምንድን ነው የሚሰግደው? ለሰው ነው ማለት ነው። እኔ የምፈራላችሁ ሪያንና ሽርከል ኸፊይ እሱን ነው የምፈራላችሁ አሉ። ይሄ ነው እንግዲህ ትላልቁ ሸኾች እነዚህ ሱፊዮች አላህን ይፈራሉ የሚባሉት በንብርክ የሚሄዱት ይሄ ሽርከል ኸፊይ የሚሉትና ይሄ ሪያ የሚሉትን ነው የሚፈሩት። ለምን? ሸይጣን ጠላ ጠጡ ብሎ አይችላቸውም። አልለመዱትም፣ ቀምሰውትም ማያውቁ አይችላቸውም። ወደዛ አይገፋቸው። የሰው ገንዘብ ብሎ አይገፋቸውም። በሚችልባቸው ነው የሚመጣው። በዚህ በሽርከል ኸፊይ ነው የሚመጣው። እሱ ነው የሚያሸገረን። እና እንግዲህ ይሄን ነው እንግዲህ ነቢዩ ዓለይሂ ሰላም ወፈላ ዩሽሪክ ቢዒባደቲ ረቢ አሐዳ አንድም እንዳታሻርኩ ስታመልኩ እኔም ብቻ። አምልኮት ማለት ምንድን ነው ታዲያ? እዚህ ላይ መለየት አለባችሁ። አምልኮት የሚሉት አለ፣ ማክበር የሚባል አለ።
ማክበር ብሎ ማለት አሁን መሰለን አንድ ሰው ተኔ በላይ ያለው ውሃን ጣልኝ ይላል። መታዘዜ ማክበር ነው፣ አምልኮት አይደል። ቦታ ለቀኩለት አከበርኩት ማክበር ነው። ወደድኩ ይሄ እንግዲህ ይሄ አክብሮት ነው። አክብሮት ነው እንጂ ማምለክ ብሎ ማለት ምንድን ነው? አላህ ይሄን ነገር ለእኔ አድርጉት ያለውን ለሌላ ያደረግን እንደሆነ አምልኮት። ስገዱልኝ ብሏል አይደለም? እቺ መስገድ የሚሏትን ለሌላ ታረክ አምልኮት። ጡም ለእኔ ትእዛዝ ማክበር ብለህ ነይተህ ጡም ብሎሃል። ያችን ጡም ለሰው ብለህ ወይ ደግሞ ለሌላ ነገር ብለህ ተነየትክባት፣ ያ ነው እንግዲህ ኢባዳ ብሎ ማለት አምልኮት ብሎ ማለት አላህ ለእኔ አድርጉ ያለውን ነገር ለሌላ ማዋል። ይሄ ምን ይባላል? አላህ ቦታ ልቀቁልኝ ብሎናል እንዴ? እኔ ሰውየውን በቦታ ብለቅለት፣ ይሄ አምልኮት ይባላል። ማክብሮት እንግዲህ አክብሮት እኛ ሙእሚን የሆነ ሁላ አክብሩ ነው። ሀታ ካፊር እንኳ ቢሆን አክብሩ ነው። አክብሮት ማለት ልትታዘዝለት ትችላለህ፣ ስርፋ ልትለቀለት ትችላለህ፣ የምትወደውን ነገር ደግሞ ልትተውለት ትችላለህ። ይሄ አክብሮት ነው። ማንም እስበሳችን መከባበር ይቻላል። ባይሆን ያቺ ኢባዳ የምትባለው ትንሽ እንኳ ብትሆን ያቺ ለእኔ አርጓት ያላችውን ለሌላ ታረግናት አምልኮት ትሆናል። አሁን ገባችሁ አይደል? እና እንግዲህ ይሄ ነው። اللهم اجمع لنا خيري الدنيا والآخرة إنك على كل شيء قدير. اللهم اهدنا سبل السلام واختم لنا على دين الإسلام. إلهي برحمتك يا أرحم الراحمين. سبحان ربك رب العزة مع السفر والسلام على المرسلين. እንግዲህ አሁን ሱረቱል ካፍ አበቃን። ሱረቱ መርየም እንገባለን። በዚህ እንግዲህ አሁን እንጠያየቅ። አዛን እስቲ ያደርጉት የጀነት ሰዎች ይበላሉ፣ ይጠጣሉ። መጸዳጃ ቤት ሄዱ የለም ከሰው ጋር ይመሳሰለው ማለት ይቻላል። እዚህ ዱንያ ላይ ያለ የማይበላ የማይጠጣ ጥየቃ ነው። ሽንት ማሽና የለም። ዶሮ ትሸናለች። አይ ጥየቃ እኮ ነው። አይደለም ቆይ ግን አንዱ መጸዳጃ ሽንት ነው አይደለም? ዶሮ ትሸናለች። ቆይ ልጭለስል እቺ መለሱልኝ። አትሸናም በሉ ዝም ብሎ አትሸኑም በሉ። ቆይማ ባህር ዛፍ ይሸናል። ይሄን ሁላ ውሃ እየጠጣ እኮ ያ ይበላል። ባህር ዛፍ ይበላል፣ ይጠጣል። እንዲያውም ጨቅጫቃ ቦታ ላይ ባህር ዛፍ ትከሉ ነው እንዲመጣው። ቅርጹማ ይሄው ነው። ቅርጹ እንደዚሁ ነው። ባይሆን ይበላል፣ ይጠጣል። ወይት እንደሚሄድ እንደዚሁ እንደ ባህር ዛፍ አፈር እኮና ይሄ ሁላ ዛፎች እኮ አፈር ቀለባቸው ነው። አፈር ቀለባቸው ነው። ውሃ ቀለባቸው ነው። አይሸኑም፣ አይሸቱም። እንደዚህ ነው። አንዱ ሸጫሌን አንዱ ሰው ምን አለ? ሰማይ ቢነጅስ በምን ይታጠባል አለወት። በጣም ችሎታ አለው ሸጫሌ የሚባሉ አሉ። በዶሮ ሽንት አሉት። ዶሮ ሽንት አላት እንዲህ አለ። እዛ ሂዶ ማነው ሸናው አሉት። ሱንዱስን እያለ ቁርአን መጣ። ቀጭን ፈትል ሱንዱስ ማለት በቀጭን ፈትል የተሰራ ደግሞ የብርዱ ደግሞ ኩምበርታ የሐር ነው ይላል። በምናውቀው ሊነግረን ነው እንጂ ይሄ ሐር የዱንያው ሐር የተተሉ የሚወጣው እንዳይመስል ሌላ ነው። በሚያውቀው ለመፈሰር ነው። በሚያውቀው እዛው በዓይናችን አላህ አሳየን። አይደል? እነሱ አይበሉም ብለዋል። ሰውየው ግን ይበላል። የማይበላና የማይጠጣ ምን አለ? ምን አለ?
ብቻም እንግዲህ ለመኖር ነው እንዲኖሩ አድርጓቸዋል። እንግዲህ እንደዚህ ነው። አሁን ቻይናዎች 300 አምላክ ያላቸው ከሰው ብዛት ይበልጣሉ። እነሱ ሂንዶች ነው ያልኩት። ህንዶች ያውቃል ብዛት ይበልጣሉ። ብዙ ናቸው። ከቻይና በኋላ እሳቸው ናቸው። ቻይና ይበልጣቸው። አሁን እንዲያውም ሊቀድሙ ነው፣ ቻይናን ሊያልፉ ነው ይባላል። ደግሞ አሁን ሶስተኛ ኢትዮጵያ ከሂንድ ልትበልጣለች የዛሬ 10 ዓመት እየተባለ የረባች ነው። እሺ እኮ ጉልበቴ ሳመኝ ብሎሃል አላህ ብሏል ወይ ነው? መልሱ እንጂ አላለም እኮ። አክብሮት ነው፣ ግድ የለም አክብሮት ነው። ሳሙት፣ ግድ የለም እኮ ግድ የለም። እንደው ጠጉር መሰንጠቅ እንዳይሆን እንጂ ግድ የለም። እኛ ነቢዮች እናከብራለን፣ ዑለሞቹን እናከብራለን። ተው ሌላ ሀታ ካፊሩን እንኳን እናከብራለን። ወለቀድ ከረምና በኒ አደም አክብሩ ነው ያለው አይደለም? ሰው ልጅን እኔ አክብሬው እያበላን እያጠጣቸው አይደለም? ካፊሮችን እሱ አክብሯቸው አይደለም? እና አክብሩ ነው። የሚቀብራቸው ታጣ ቀብሯቸው ነው የሚለኝ። ባይሆን አላህ ይማረህ እንዲያትሉ ገባ። አላህ አዘዘን አይደለም? ታገኛለህ። ምን አለ ምን አለ? ያጥናህ አላህ ያጥናህ። ይማርህ እንዲያትሉ አይባል። ምን አለበት? እንግዲያ ፈጣሪው እኮ ነው፣ እሱ ነው ፈጣሪ ማለት እኮ ነው አላህ። እንግዲያ ማን ይስራለት? ሌላ ሰውማ አይሰራም። የዱንያ ሴቶች ይበልጣሉ። ኸይር ሰርተዋላ። እነዛ እኮ በኩል የተፈጠሩ ናቸው። እዛ ብዛ 4 አግባ እንዳንስብ። እሺ ይታደላሉ፣ እዛው ይጨማቸማሉ። እዛው ባይሆን ያንተ መጨረሻ ባሏ ጋር ነው የምትሆነው ነው የሚሉት። አንዴው ሰው ነበሩ እኛ ሸሊሞ የሚባሉ ነግራቸው፣ ሸሊሞ ይባላሉ። እጁ ላይ ነበሩ። ጦላሃ ጃዕፈርና ሚኒሊክን ያስታረቁ ቀላል አይደለም። ሸሊሞ ማለት ይሄ ለሚኒሊክ መድኃኒት ያደረጉ ናቸው። በጣም አይደለም። በኋላ ሚስቶ በጣም ይወዳታል። እንግዲህ አስተናጋጅ ናት። ታመሙ። የታመሙ ጊዜ ሸሊሞ እኔ ዘንድ ያለኝ እኮ ሸሊሞና ሚኒሊክ የተፈራረሙበት ጦላሃ ጃዕፈርን ሲያስታርቁ አለኝ እኔ አሁን። እና ምን አሉ? ሾሌ ሀጣማን ትባላለች ባለቤታቸው። ታመሙ ጊዜ በሰከረተል መውት ላይ ሆኖ ተጨንቀዋል። በቸም ሚስት አንድ ላይ የኖረ ሚስት ታውቃለች ጠባህን፣ አወቀችበት መጨነቀውን። ሙሰላሁን ብሎ ሆኖ እንዲህ አለችው። እዛ ሰው ሩሆ ሊወጣ ሲል እቺ ሴት እኔ በኋላ ሌላ አግብታ ሌላ ባል ጀነት ባሏ ጋር ትነሳለች ብሎ ይሄ ዕልም ላይ አለችው። አሁን ተጨንቀዋል። ይሄ ሙሰላሁን ብሎ ሆኖ እንዲህ አለችው። አሉ ነካቸው። አሉ አይዞ ሙሰላህ ላይ ማንም የሚሰግድ የለም ተማምነህ ሙቱ አለችው። አልሐምዱሊላህ ብሎ ሩህ ወጣ። በኋላ በችም ይሄ ሼኽ ትራፊ ይፈልግ የለም እየመጣ ሊያገባት ይጠይቃል። እኔ አልተፈታሁም እያለች በዛው ሞት። አሁን ተጠየቅከው ነው ገብቷል። እሺ እንዲህ ነው። ተጠየቅ ጥሩ ነው። ድረስ አዛና አልሰማንም።
እኛ መድረሱማ እንግዲህ እሱ ሸፈቀል አሕመር ነው። ሙአዚን ወይታል። እሺ መርሐባ እንግዲህ አላህ የፍርዴው ሰው አላህ አድርገን።